ብዙዎቻችን ስንጠብቀው የነበረው የብሩኬ 300K ማታ ውድድት 300K ገብቷል። እሱም ተመስገን ብሎ ተመስገን 300K ሰብስክራይብ ብሏል። እንኳን ደስ አለ። እንዲሁም ቅመምዬ እምነት መሐላ አይረጋገጥም ብላለች እና ለሁላችን ልቦና ይስጠን። በእውነት እንኳን ደስ አላችሁ። የእናንተ ልፋት ነው፣ የእናንተ ውጤት ነው። እናንተ ለዚህ ደረጃ ለዚህ የደረሳችሁ ሁለታችሁ እጅ ለእጅ ተያይዛችሁ ነውና እንኳን ደስ አላችሁ። እንዲሁም የጨረቃ ፋሚሊ በብዙ ነገር ሳፖርት ስታደርጓቸው ነበረ፣ ቻናላቸው ዙሪያ ለማለት ነው። ሰብስክራይብ ለማድረግ ሼር እያደረጋችሁ ቪዲዮ ሲለቁ ፎቶ ሲለቁ ከነ ቻናላቸው ሼር እያደረጋችሁ ሚዲያውን እያጥለቀለቃችሁት ነበረና እንኳን ደስ አላችሁ። የነሱ መለወጥ፣ የነሱ ማደግ፣ የነሱ በቃ ከፍተኛ ደረጃ ደርሰው ማየት የምትፈልጉ የእውነት አልፍ ኦዲየንሶች አላችሁና ይህ ጸባቸው አይቀይርባችሁ። ማርያምን በጣም በቃ የምትለዩብኝ ነገር ይሄ ነው። በጣም ነው ደስ የምትሉት። ሁለታቸውን በአንድ አይን የምታዩዋቸው አላችሁና እግዚአብሔር ያክብራችሁ። እናንተ በሰራችሁት ስራ ነው እግዚአብሔር የሚከፍላችሁ ማለት ነው። እግዚአብሔር ይክፈላችሁ ማለት ነው። እነሱም የሰው መውደድ ሰጥቷቸዋል። እኛንም የሰው መውደድ ይስጠን። በእውነት የሰው መውደድ መስጠት ማለት ቀላል አይደለምና እነሱ ሚዲያውን በጣም ነው የሚወደዱት፣ በጣም ሬስፔክት የሚደረጉት። በእነሱ ድርድር ያቁም። ዩቲዩበር ዙሪያ እነሱ አንደኛ ደረጃ ላይ ነው የያዙት ማለት ሪስፔክት በመድረግ ማለት ነው። እና ይሄ ደግሞ በጣም የሚገርም ነገር ነው። እንኳን ደስ አላችሁ። በአጠቃላይ ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ብሩኬ እንኳን ደስ አላችሁ። ያው 300K ገብተዋል ማለት ነው። ቅመምዬን 2.5 ገብታ ነበረ። አሁን ወደ 2 ገብታለች። 252,000 ማለት ነው። እሷም በቅርቡ ወደ 300K ትገባለች። ይገባቸዋል። በሚሰሩት ስራ ልፋታቸው ነውና የእውነት ከዚህ በላይ ይገባቸዋል። በጣም ጎበዞች ናቸው። በራሳቸው ስራ ነው፣ በራሳቸው ቶፒክ ነው ኤቭሪዴ የሚመጡት በራሳቸው ስራ ነውና ትምህርት ባለው ህዝቡ ምን ያስተምረዋል፣ ምን ይማራል ብለው በሚሰሩ ስራ ነውና ልፋታቸው ነው። የሰው ልፋት ድካም ደግሞ ውጤቱ ሲደርስ በጣም ደስ ይላልና እንኳን ደስ አላችሁ። እንዲሁም የጨረቃ ፋሚሊ እንኳን ደስ አላችሁ ማለት ነው። በጣም ደስ ይላል። ይሄም የእናንተም ድካም ነው፣ የእናንተም ውጤት ነው። ብዙ ሳፖርት ስታደርጓቸው ነበረ፣ ሰብስክራይብ እንዲያደርጓቸው ማለት ነው። በጣም ደስ ይላል በእውነት። የጸባያቸው አይቀይርባችሁ ማለት ነው። እንዲሁም ቅመምዬ እምነት መሐላ አይረጋገጥም ብላለች እና ለሁላችን ልቡን አይስጠን። እውነት ለመናገር አንዳንዴ እንደ ፈረስ ጋሪ እንዴት ነው ፈረስ ጋሪ የሚሄደው? ግራም ቀኝም ማየት አይችልም አይደለ? ተዘግቶ ተጋርዶበት ማለት ነው። ስትሬት ነው የሚሄደው እና እንደዛ እየሄድን ነው ወይ ማለት ድረስ ደርሰናል። በእውነት እምነት ቀልድ አይደለችም ማለት ነው። እና ለሁላችን ልቦና ይስጠን ማለት ነው። እና ብሩኬ ብዙ መልስ ሰጥቷል ማታ ለወንድሞቹም ለሄኔም ለሁላቸውም መልስ ሰጥቷል። እና ያው ሁላችንም ስንጠብቀው ነበረ። የሰጠው ያው ሙሉ በሙሉ በደንብ ማብራሪያ ከነ ማብራሪያ ነው የሰጠበት ማታ። በጣም ደስ ይላል። ያው ሁላችንም እኮ በቦታው ስንሆን በሱ በእግር ጫማ ስንሆን ነው አንደርስታንድ ብናደርገው ማለት ነው። እኔ እስካሁን ብሩኬ ስህተትን አላየሁበትም። በቃ ትክክለኛ ትወና የተወነው ማለት ነው። በትክክለኛ መንገድ የመጣው እሱ ነው። ለምን መሰላችሁ? ብሩኬ አሁን ምንድን ነው የቴዲ ትወና ንቀት ነው አይደለ? ንቆታል አለ አይደለ? በቃ ክብሩን የነካበት በአይን ብሌ ነው የመጣበት፣ በሚስቱ ነው የመጣበት አይደል እንዴ? ስለዚህ ማንም ሰው የሚያፈቅረው ሰው በፍቅረኛው ድርድር ያቅም፣ ሴትም ሆነ ወንድ ማለት ነው። ሴትም በተቻላት አቅም ትባጠራታለች፣ አትተዋትም። ወንድም ታቆታላችሁና
በቃ ማንም የሚያደርገው ነገር ነው ያደረገው። ይቅርታም አያስብልም፣ ጥፋተኛ ነህም አያስብለውም ማለት ነው። ይህም ደግሞ ተደባዳቢ የሆነ ኃይለኛ ሆኖ እንዲቆጠርበትም አይደለም። ምክንያቱም ማንም የሚያደርገው ነገር ነው ያደረገው። ትምህርት አለው በነገራችን ላይ ሁላቸውም የሚተውኑትን ትወና እኛ በደንብ ካየናቸው ትምህርት ነበረው ማለት ነው። ኦልሬዲ ያው አልቋል ብዬ አስባለሁኝ። የድራማው መጨረሻ አጨራረሱ ይሄ ከሆነ የእውነት በጣም የሚገርም ነው። እኔ ኤክስፔክት አላደረኩትም ብሩኬ ከሀይሚ አንድ ላይ መኖር ማለት ነው። አስባችሁታል? በሱ አንደበት ይሄ መውጣቱ ማለት ነው። ኦዲየንስም በጣም ነው ደስ ያለው። ኮሜንቱ ብታዩት ማለት ነው ላይኩ ራሱ ሪከርድ ሰብሯል። እውነቱ ለመናገር እንዴት 24 አወር ሳይሞላ 15,000 ላይክን አደረገው። አስባችሁታል? እነሱ ይሄ ስራ ከጀመሩ ቀን ጀምሮ ከ12,000 ከ13,000 በላይ አላገኘም። ያውም ዋንዴ በአንድ ቀን ውስጥ ማለት ነው። እና ይህንን የብዙዎቻቸውን ፍላጎት ነበረ። አጨራረሱ የድራማው አጨራረስ ይሄ ከሆነ ደስ ይላል። እና ደግሞ ክብር ብሏል። ስለ ክብር እያወራ ነበረ። ኤግዛክትሊ ወንድ ልጅ በክብሩ አይደራደርም፣ እውነቱ ለመናገር ማለት ነው። ጭቅጭቅ አይወድም። አሁን ብዙዎች ወጣቶቹ ቺት የሚያደርጉት ለምን ይመስላችኋል? እና ሁሌ በሚስትየው የምትጨቃጨቅ ከሆነ ሁሌ ሽሮ በርበሬ ምናምን በቃ በትንሽ በኢመንት በሆኑ ነገሮች የምትጨቃጨቅ ሚስት ካለች ይህ የትዳሩ መፍረስ በጣም ሲምፕሉ ነው ማለት ነው። አንደኛ አምሽቶ ነው የሚገባው። መቶም ለእሷ ትሪት አያደርጋትም። ዞር ብሎ ማያትም። መጣ ታጠበ መተኛት ነው። ይነጋል ይወጣል ማለት ነው። እና እናንተም እኔ ምን እየሆንኩ ነው ብላችሁ ለእናንተ ራሱ ጥያቄ አቅርቡለት ማለት ነው። እና ደግሞ በክብሩ አይደራደርም። ወንድ ልጅ ክብሩ ሊነካበት አይፈልግም። መጽሐፍ ቅዱስ የምታነቡ ነገር ከሆነ ወንጌል የምትሰሙ ነገር ከሆነ አባቶች ሲያስተምሩ የምትሰሙ ነገር ከሆነ አንደርስታንድ ታደርጉኛላችሁ ብዬ አስባለሁኝ። ወንድ ልጅ በክብሩ አይደራደርም፣ ሊነካበት አይፈልግም። በቃ ወንዱ ማስቀደም ያለበት ምንድን ነው? ክብሩ ነው። ገብቷቸዋል። እና ይሄ ደግሞ ለማወቅ ግዴታ ትዳር ውስጥ ገብቼ ማየት አይጠበቅብኝም ማለት በእህቶች ያለውኝ፣ በእናት ያለውኝ፣ በጎረቤት ያለውኝ ሰው እኮ አይታችሁ ነው። ትምህርት ቤት ሄዳችሁ ተምራችሁ ነው አይደል ፈተና የምትፈተኑት። ሶዛት እናንተም እወቁ። በዛ ላይ ደግሞ እንደዚህ የምታደርጉ ነገር ከሆነ እምነታችሁም ይቀንሳል፣ ፍቅራችሁም ይቀንስባችኋል ማለት ነው። ባልና ሚስት ወይም ፍቅረኛ ማቆየት የሚችለው ሊይዘው የሚችለው ምንድን ነው? አንደኛ ጸሎት ነው፣ ሁለተኛ መተማመን ነው። አሁን ብሩኬ ሀይሚ በጣም ነው የሚወዳት፣ በጣም ነው የሚያምናት። በጣም በእሱ አይደራደርም። በጣም ይወዳታል፣ በጣም ያምናታል። ቅመሟም በእሱ አትደራደርም። በጣም ትወደዋለች፣ ግን ደግሞ በጣም ትቀናለች። እና ደግሞ ልታምኙ ይገባል፣ ቅመም ማለት ነው። አሁን ትወናሽ ላይ ምንም እምነት እንደሌለሽ፣ እሱ ከብዙ ሴቶች እንደሚያወራ ከብዙ ሴቶች እንደሚውል ነው እየተወነች ነበረው። የእውነት የቅመሟ ትወና በጣም የሚከብድ ትወና ነበረ ማለት ስለ ክብር እያወራው አይታችኋል። እና ከባድ ትወና ነበረ የቅመሟ ትወና ማለት ነው። እና ከሁለታቸው የማሄድ ነበረ ማለት ነው። ሶ እንደዚህ አይነት አሁንም ገጸ ባህሪ ባትቀበሉ ደስ ይለናል። ያው ህዝቡ ትምህርት ይወስድበታል። ግን ደግሞ የቃላቶቻችሁ አጠቃቀም ያው ህዝቡ ትምህርት ይወስድበታል ብዬ አላስብም። ምክንያቱም የንቀት አመላለስ ነበረ እየተመላለሱ የነበረው ማለት ነው። ስለዚህ ሁለታችሁ ምንድን ነው አንደኛ ጸሎት ሊኖራችሁ፣ አንቺ ለእሱ መጸለይ እሱም ለአንቺ መጸለይ ግዴታ ነው። እንድትተማመኑ እምነት ሊኖራችሁ ይገባል ሁለታችሁም ማለት ነው። እና ልጆችም የሚበተኑት እምነት በማጣት ነው፣ ያለመተማመን ነው፣ ሪስፔክት አለማድረግ ነው። ክብር እየነካች የምትናገር የምትሰድበው ነገር ከሆነ ልጆች የማይበተኑበት ምንም ምክንያት የለም ማለት ነው። ስለዚህ ሳትገቡ በፊት ወደ ትዳር ሳትገቡ በፊት
ለልጆቼ ምንድን ነው ማሳየው? ለልጆቼ እኔ ባደኩበት መንገድ እንዲያድግ አልፈልግም፣ እንዲያድግም አልፈቅድም ብላችሁ ለራሳችሁ መጀመሪያ ፕሮሚስ ግቡ ማለት ነው። ይሄ ነው እኔ እንደተረዳሁት የድራማቸውን ትምህርት ማለት ነው።